ሁለት ወሳኝና አነጋጋሪ መረጃዎችን ይዘንላችኋል። የጀነራሉ የስልጣን ማብቂያ ጊዜ ተቃርቧል። ከትግራይ መዲና መቀለ እየተሰማ ያለው መረጃ በእንቅርት ላይ ጆሮ ደግፍ ሆኗል። በጀነራሉ ምትክ ማን ይሾማል? ታደሰ ወረደ መዘጋጀቱ ወሳኝ ነው ሲሉ ያጋሩት መልእክት የፖለቲካውን ጓዳ እያናወጠው ነው። መቀለ አዲስ ክስተትን ልታስተናግድ ጫፍ ላይ ደርሳለች። የኦሮሞ ደም የእኔም ደም ነው። ፕሮፌሰር ብርሃኑ ነጋ ስለራሳቸው ያልተጠበቀ ሚስጥራዊ መረጃን አጋርተዋል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። የጀነራሉ የስልጣን ማብቂያ ጊዜ ተቃርቧል። ህዝቡ ዳግም ወደማይወጣበት አዘቅት እየተንደረደረ ነው። የ2018 ሀገራዊ ምርጫ በተቃረበበት በዚህን ጊዜ የፖለቲካው መንደር በበርካታ አጀንዳዎች እየጦዘ ነው። የጀነራሉ መጨረሻ ላይ የሰጡት መግለጫ ደግሞ ነገር ዓለሙን አወሳስቦ በርካቶችን እያነጋገረ ነው። በትግራይ የጦርነት ደመና አንዣቧል ከሚለው ንግግራቸው ጀምሮ ዛሬም ድረስ ስለ ጦርነቱ ሁለት ተቃራኒ ሀሳቦች እየተሰጡ ቀጥለዋል። የጀነራሉ ግልጽ አቋም የትኛው ነው የሚለው በርካቶችን እያምታታቸው ነው። አንዴ ጦርነት፣ ሌላ ጊዜ ደግሞ ሰላም ነው የምንፈልገው የሚመስል ውል አልባ መግለጫ በተደጋጋሚ ይደመጣል። ዛሬ ስለ ትግራይና አመራሮቹ እየተሰሙ ያሉ መረጃዎች ማሰሪያ ታቶላቸዋል። የጀነራል ታደሰ ወረደ ግልጽ ያልሆነ አቋም ብዙዎችን ለውሳኔ እንዲቸገሩ አድርጓቸዋል። የአሁኑ የጀነራሉ መዘጋጀቱ አይከፋም የሚለው ንግግራቸው ከፊታቸው አንዳች ትልቅ አደጋ ቁልጭ ብሎ እንደተደቀነ ማሳያ ተደርጎ እየተወሰደ ነው። ጀነራሉ በንግግራቸው አንዳች ሹክ የተባሉት ነገር ያለ ይመስል የሰጡት ማስጠንቀቂያ ዘል ትዕዛዝ እንዲሁ የሚታለፍ አይደለም። የፌዴራልና የትግራይ አስተዳደሮች ለውጥረቱ መባባስ እርስ በርስ በሚወቃቀሱበት በዚህን ጊዜ በትግራይ አመራሮች ዘንድ በትግራይ ዋና ከተማ መቀለ የእርስ በርስ ሽኩቻዎችና ትርምሱም አይሏል። የስልጣን ግፊያና ፍትጊያው እንዲሁ የዋዛ ነው የሚባል አይደለም። አንዴ ጦርነት የለም ሲሉ፣ ሌላ ጊዜ ደግሞ ለጦርነት እየተዘጋጀን ነው የሚለው መልእክት በየጊዜው ይነገራል። የፌዴራል ወታደር ከሁሉም አቅጣጫ እየገፋ ነው ሲሉ በህወሓት ውስጥ ሁለተኛ ደረጃ ላይ የሚገኙት አማኑኤል አሰፋ ባለፈው ሳምንት ተናግረው እንደነበር ይታወሳል። አመራሩ አክለውም ትግራይ በፌዴራል ወታደሮች እየተከበበች ነው ማለት እችላለሁ ባሉበት ማግስት ጠቅላዩ ከረጅም የጊዜያት ቆይታ በኋላ ዝምታቸውን በመስበር ከፍተኛ የቃላት ፍጥጫ ውስጥ ገብተው ነበር። ጠቅላዩ በንግግራቸው ባልተለመደ ሁኔታ በትግርኛ ቋንቋ ባደረጉት ንግግር ጦርነት እንደማይፈልጉ ገልጸው ነበር። ነገር ግን ህወሓት ትንሽ እንኳን ቢሆን ስምምነት ለማድረግ ዝግጁ አይደለም ሲሉ ወቀሳቸውን የሰነዘሩ ሲሆን ታዲያ ይህ እሰጥ አገባ ባለበት በዚህ ሁኔታና ትግራይ ብዙ ክስተቶችን እያስተናገደችበት ባለው በዚህን ወቅትም ስለ ጊዜያዊ አስተዳደሩ የስልጣን ሁኔታ እየተሰማ ያለው ነገር ጆሮን ሰርስሮ የሚገባና የህዝቡንም ስጋት አንድ ደረጃ ከፍ እንዲል ያደረገ ሆኗል። በጀነራል ታደሰ ቦታ አቶ አማኑኤል አሰፋ ስልጣኑን ይረከባሉ የሚሉ ጭምጭምታዎች እየተሰሙ የሚገኝ ሲሆን እናም አሁን ላይ በተሰማው መረጃ ጀነራሉ አነጋጋሪ መልእክትን አስተላልፈዋል። ከጀነራሉ የስልጣን ጉዳይ ጋር በተያያዘ የሚሰማው መረጃን አጣርተን የምናደርሳችሁ ሲሆን አሁን ላይ ግን ጀነራሉ ምን አሉ የሚለውን እንመልከት። ተዘጋጅቶ መጠበቅ ወሳኝ ነው ሲሉ ጀነራሉ የተደመጡ ሲሆን የመልእክታቸው እጅግ አነጋጋሪ ሆኗል። ጀነራል ታደሰ ወረደ ተዘጋጅቶ መጠበቅ ወሳኝ ነው ያሉ ሲሆን ፕሬዝደንቱ በመቀለ ከተማ በተካሄደው የአፄ ዮሐንስ መታሰቢያ ላይ በክብር እንግዳነት ተገኝተው ባደረጉት ንግግር ሁልጊዜም ተዘጋጅቶ መጠበቅ አስፈላጊ መሆኑን ነው የገለጹት። በዚሁ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ መሳካት ካልቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል።
የንግግራቸው በተለያዩ የፖለቲካ ተንታኞች ዘንድ በስፋት እየተተነተነም ይገኛል። የአፄ ዮሐንስ የመስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉት ፕሬዝዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ሆነን ነው ያሉም ሲሆን ጀነራል ታደሰ አክለውም በእጃችን ያለውን አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የማይገባንን ነገር እንድንወስን የምንገደድበት ሁኔታ ይፈጠራል። በመሆኑም ይህንኑ ሰላም ከኛ ቁጥጥር ውጪ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ ነው በማለትም በንግግራቸው ላይ ጠበቅ አድርገው አስምረውበታል። ይህም ሁኔታ እጅግ እያነጋገረም ይገኛል። ምርጫ 2018 በተቃረበበት በዚህ ጊዜ ከወደ ትግራይ የሚሰሙ ሁኔታዎችም የፖለቲካውን ዳራ ይበልጥ የሚያናውጡና በርካታ ክስተቶችን የሚያስደምጡ እንዲሁም ደግሞ አዳዲስ አጀንዳዎችን የሚመዙም ሆነዋል። ወደ ቀጣይ ጉዳያችን ስናመራ ፕሮፌሰር ብርሃኑ ነጋ እጅግ አነጋጋሪ የተባለ መልእክትን አጋርተዋል። ፕሮፌሰር ብርሃኑ ነጋ ከኢዜማ መሪነታቸው እንደተሰናበቱ የሚታወስ ሲሆን እኚህ አንጋፋ ፖለቲከኛ በኢትዮጵያ የተቃውሞ ፖለቲካ ረጅም ዘመናትን የተሻገረ ታሪክ ያላቸው እንደሆኑም ይታወቃል። ከሰሞኑ በተደረገ የፓርቲው ሹምሽር መርሃ ግብር ላይ እንደተናገሩት በቀጣይ እድሜያቸው ትውልድን የሚያንጽና የሚመክር ስራ ውስጥ መሳተፍ እፈልጋለሁ ብለዋል። ባለፉት 4 ዓመታት ተኩል በብልጽግና ከሚመራው መንግስት ጋር በካቢኔ አባልነት ሲሰሩ በየዕለቱ ከሌሊቱ 11 ተኩል በአላርም ከእንቅልፋቸው እንደሚነሱ በመጠቆም በፈለጉበት ሰዓት ከእንቅልፋቸው መነሳት እንደሚፈልጉና ይህ ሂደት እንደሰለቻቸውም አልደበቁም። ነገር ግን ይህን ያክል ዓመት በፖለቲካው ሲቆዩ የመንግስት አሰራር እንዴት እንደነበር ምንም እንደማያውቁ ነው የተናገሩት። የቀድሞው የኢዜማ መሪ ብርሃኑ ነጋ ባለፉት 4 ዓመታት ተኩል የትምህርት ሚኒስተር ሆነው መስራት ከጀመሩ በኋላ መንግስት ምን እንደሆነ የተረዳውበት ጊዜ ነው ብለዋል። አክለውም መንግስት ለአንድ ሀገር እጅግ አስፈላጊ ተቋም ነው በማለት እዚህ ቦታ ላይ መሆን በትንሹ ማሰብ ካልተቻለ ማለትም ጉቦ እንዴት እንደሚበላ የማይታሰብ ከሆነ በመንግስት ውስጥ ብዙ ነገር መስራት ይቻላል ሲሉም ተናግረዋል። እናም ፕሮፌሰር ብርሃኑ ነጋ ያንን ሳላይ ሞት በጣም አዝን ነበር በማለት ያንን እድል እንዲያገኙ መሰረት የሆናቸውን የኢዜማ ሰዎች እንደሆኑም አልደበቁም። ከዚህ ውጪ ፕሮፌሰር ብርሃኑ ነጋ የተናገሩት በኢህአዴግ የመጨረሻ ዘመናት የተደረጉ ትግሎችን በተመለከተ ነው። በህይወታቸው ከተደሰቱበት ጊዜ ዋነኛው ወያኔ የወደቀበት ወቅት እንደሆነም በመጠቆም በመጨረሻዎቹ የህወሓት ኢህአዴግ የስልጣን ዘመናት በኢትዮጵያ ሰልፎች ሲደረጉ ከወደ ኤርትራ መፈክር ይልኩ እንደነበር አስታውሰዋል። በጎንደር ሰልፍ ሲደረግ የኦሮሞ ደም የኔም ደም ነው የሚል መፈክር ከወደ ኤርትራ ወደ ጎንደር እንዳስላኩም ተናግረዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ